ትንሽ የመኪና አደጋ አጋጥሞኝ ነበረ። ስራ ላይ ያለን ኦንሴት ላይ ነበር የተገጨሁት። ሁሉንም በሚባል ደረጃ አሁን እንደ አዲስ መፈተን እፈልጋለሁ። እዚህ ምድር ላይ አለችኝ ብዬ የማስባት ምን ወርላት እሷ ናት። እኔን ውጭ አታገኘኝም። ስራ ከሌለኝ ከጂም ሰዓት ውጪ ስራ ከሌለ ቤት ነኝ። እንደ ልቤ መንቀሳቀስ ስለማልችል አሁን ትንሽ የተወሰኑ ኤክሰርሳይሶች ነው የምሰራው። መጀመሪያም ፍላጎታችን የሲኒማ አክተር መሆን ነበረ። ከዛ ፊት ዩቲዩብ የሚባልም ነገር አልነበረም ነበር። ኢትዮጵያ ውስጥ አሁን በዚህ አሁን ባለንበት ሁኔታ እየሰራን የማታደንቅ ሰው የለም ሆነን ለመናገር። የእናንተው ምርጥ የሆነው የአባይ ቴሌቪዥን ላይ ነው ያላችሁት። ሰከላ ሾውን እየተከታተላችሁ ነው። የዛሬ እንግዳዬ በወጣትነቱ በጣም በርከት ያለ ቁጥር ያላቸውን ፊልሞች በተለይ ደግሞ ዩቲዩብ ላይ በብዛት የምታዩቸውን ፊልሞች በመስራት በትወና የፊልም ኢንዱስትሪውን ከተቀላቀለ ረዘም ያለ ዓመታት አስቆጥሯል። በእነዚህ ጊዜያቶች ውስጥም ተወዳጅ የሆኑ ስራዎችን ወደ ህዝብ ማድረስ ችሏል። ዛሬ ደግሞ በተለየ በራሱ ሙያ ከፍ አድርጎ ፊልም ኢንዱስትሪውን ከጀርባ ባለ ሙያ ሁሉ እየተቀላቀለ ፕሮዲውሰር ወደ መሆን አድጎ መጥቷል። አዲስ ፊልሙን ያስመርቃል። ወደዚህ እምጋብዘው ወጣት የምትወዱትን የምታውቁትን ተዋናይ ሄኖክ ድንቁ ነው። በአክብሮት እንዴት ነህ? እንዴት ነሽ? አለው ከረጅም ጊዜ በኋላ ነው የተገናኘነውና ጤና እንዴት ነው? እግዚአብሔር ይመስገን። ከጤና ልጀምር። እግዚአብሔር ይመስገን ደህና ነኝ። የሆነች ነገር የሰማናት ነገር ነበረች። ቁመናህን ሳይሆን ጫማ አምራሃል። ምንድነው ይሄ? ትንሽ የሆነ ጥገና ነገር አድርገህ የምትጠይቅስ? ትንሽ የመኪና አደጋ አጋጥሞኝ ነበረ። ስራ ላይ ያለን ኦንሴት ላይ ነበር የተገጨሁት። በሱ ምክንያት አንድ 4 ወር 5 ወር አካባቢ ተኝቼ ነበርና ለሱ የተመገብኩት ምግብ መሰለኝ ትንሽ ገዘፍ። ስፖርት ትወዳለህ፣ ትሰራለህ አውቃለሁ ረጅም ጊዜ። ስለዚህ አሁን በጣም የናፈቀህ ነገር ጂም እንደሆነ ተስፋ አደርጋለሁ። በጣም ከጉዳቱ ጋር እንደ ልቤ መንቀሳቀስ ስለማልችል አሁን ትንሽ የተወሰኑ ኤክሰርሳይሶች ነው የምሰራው። በደንብ ሲሻለኝ ደግሞ ያው እንግዲህ ሰውነቴን እቀንሳለሁ። እመልሰዋለሁ እንትለው ፓኩ ምናምን ጠፋ። ጠፋ። እሺ ወደ ፊልም ልመልስህና ምን ያህል ፊልም ሰራህ? አውቀዋለሁ ብለሽ ነው? አንድ 50 ምናምን የሚሆኑ ፊልሞች ሰርቻለሁ። ብዙ ነው። ስፔሻሊ አሁን የዩቲዩብ ፊልም ኮሮና ከመጣ በኋላ ትንሽ ሲኒማ ቤቶች ተዘግተው ነበርና በዛ ሰዓት የዩቲዩብ ፊልሞችን እንሰራ ነበረ። ከዛ በፊት ግን እኔ መጀመሪያ የመጣሁት ፊልም በሼመንደፈር ነው። አብዛኛው ኦዲየንስ የሚያቀኝ በሼመንደፈር ነው። ከዛ በኋላ ነው የዩቲዩብ ፊልሞችን የሰራሁት። አንድ 50 ምናምን ፊልም ሰርቻለሁ። በጣም ብዙ ነው። ብዙ ይባላል። ብዙ ነው። በተለይ የኮቪድ ወቅት እንዳልከው በጣም ብዙ ፊልሞች በዩቲዩብ ላይ መሰራት የጀመሩበት ጊዜ ነበረ። ለኢንዱስትሪው እንዳይቆምም ራሱ ብዙ ጥረት የተደረገበት ይመስለኛል። ከዛ በኋላ አንተ ደግሞ አሁን በትወና ነበር በደንብ የምትታወቀው። ወደ ፕሮዲውሰርነት አድጓል አሉኝ። አሳደግከው? እንግዲህ እግዚአብሔር ይመስገን። እውነት ለመናገር ከትወና ወይም ደግሞ ውስጥ ካለ ሙያ አንድ ሰው ተነስቶ ፕሮዲውሰር ሲሆን እውነት ነው ስለሚያውቀው የተሻለ ስራውን ስለሚረዳው እንደሌላው አይነት ድንገት መጥቶ ፕሮዲውስ እንደሚያደርግ ሰው አይሆንም ብዬ አስባለሁ። እንዴት አገኘኸው? ፕሮዲውሰርነቱን በትንሹም ቢሆን ተለማምደነዋል። በዩቲዩብ ስራዎች ላይ ዩቲዩብም ስንሰራ እዛ ላይም ፕሮዲውስ አደርግ ነበረ ፊልሞችን። አሁን ስመጣ ምንም የከበደኝ ነገር የወጪው ነገር ይሄ ሲኒማ ስለሆነ ለትልልቅ አክተሮች ከፍለሽ ፕሮዳክሽኑም ሁሉም ነገር ሰፋ ያለ ነውና አልፈራሁም። እንግዲህ ገብቼበታለሁ። እስቲ አዲሱን ፊልምህን አስተዋውቀኝ። አሁን የሰራነው ፊልም መሪ ተዋናዮቹ ካሳሁን ፍሳ ማንዴላ፣ ታምሩ ብርሃኑና ዲና ካሳ፣ አንድ ደግሞ ህፃን ማርካን የምትባል ልጅን ይዤ መጥቻለሁ። የቤተሰባዊ ድራማ ትንሽ ትራጀዲም ነገር አለው። ቆንጆ ሰስፔንስ ፊልም ነው። ብሌን ይላል ርዕሱ። በ22 በ23 እና በ24 እየታየ ነው። በግልና በመንግስት ሲኒማ ቤቶች በተመረጡ ሲኒማ ቤቶች እንግዲህ እየታየ ነው። ከዛም በኋላ ደግሞ ሌላም ስራ እንዳለ አውቄያለሁና ጠቅልለህ ሙሉ ለሙሉ ገባህ ማለት ነው ወደ ሲኒማ? መጀመሪያም ፍላጎታችን የሲኒማ አክተር መሆን ነበረ። ከዛ ፊት ዩቲዩብ የሚባልም ነገር አልነበረም ነበርና ሁሉም ሰው አክተር ሆኖ ሲመጣ ሲኒማ ላይ ለመታየት
ያለሽን ውስጥሽን ያለሽውን ነገር ብቃትሽን ለማሳየት ነው። ከዛ ግን ኮሮና መጣ፣ ሲኒማ ቤቶች ተዘጉ። ከዛ ደግሞ ህይወትን ለመቀጠል ባሉት አማራጮች ደግሞ ስራዎችን ትሰሪያለሽ። አሁን ጠቅልዬ እንግዲህ ወደ ሲኒማ መጥቻለሁ ማለት ነው። ስትጀምር ከሞዴሊንግ ነው የጀመርከው? አዎ። ሞዴል ሆኖ ታውቁታላችሁ? ከዛ በኋላ ወደ ትወናው መጣ፣ አሁን ወደ ፕሮዲሰርነቱ። ሌሎችስ ነገሮች በጎን እንግዲህ ሌሎች ስራዎችም ሌሎች ሙያዎችም ይኖራሉ። ሌላ ጊዜ ከሲኒማ ውጭ ያለህ ጊዜ በምንድን ነው የሚያልፈው? ያው የግል ስራ አለኝ። አክቹሊ እንደዚህ ፕሮሞት የምታረጊው የግል ስራ አይደለም። ተፍተፍ። አዎ እነሱን እየሰራን ነው። ያው ድሮ ላይ አንድ ነገር ብቻ ይዘሽ ነበር የምትኖሪው። አሁን ግን የኑሮም ሁኔታ ግዴታ 2-3 ስራዎች እንድትሰሪ ያደርግሻል። ስለዚህ እንግዲህ እየታገልን ነው። ለወጣት ተዋናዮች ካንተ ልምድ ተሞክሮ ረጅም ዓመት ነው የመጣህበት፣ ብዙ ስራ ሰርተሃል። በህይወት ውስጥ ደግሞ በኢንዱስትሪው በፊልም ኢንዱስትሪው በግልም ብዙ ውጣ ውረድ ያለው ነገር አሳልፈሃል። ምን ትመክራለህ? እውነት ለመናገር እኛ አሁን እኛ ያለነው ቅርብ ጊዜ መጣ ነው፣ ብዙም ፈተና አይተናል ብዬ አላስብም። የድሮቹ ተዋናዮች ትልልቆቹ እነሱ በብዙ ነገር ተፈትነዋል። እኛ አሁን ሁሉም ነገር አልጋ በአልጋ ከሆነ በኋላ ነው የመጣ ነውና ማንም ሰው የሚፈልገውን ነገር ማድረግ ከፈለገና ከጣረ የፈለገበት ደረጃ ላይ ይደረሳል ብዬ አስባለሁ። ምክንያቱም እኔ መጀመሪያ ስጀምር በሞዴሊንግ ነው የመጣሁት። ከዛ በኋላ ደግሞ ትወናውን እኮ ብትሞክሩ የሚል ነገር መጥቶ እሱን ስንሞክረው ተቀባይነት ስናገኝ ነው ዘልቀን የገባ ነውና ደረጃ በደረጃ የሰው ልጅ የፈለገውን ነገር ማግኘት ይችላል ብዬ አምናለሁ። እኔ እስከ ዛሬ ያልተወንከው ብፈተንበት የምትለው አይነት ገጸ ባህሪ? ሁሉንም በሚባል ደረጃ አሁን እንደ አዲስ መፈተን እፈልጋለሁ። ምክንያቱም የሲኒማ ስራ ስትሰሪ ከትልልቅ ዳይሬክተሮች ጋር ከትልልቅ አክተሮች ጋር ነው የምትሰሪውና ያው ድሉ እንግዲህ ገጥሞሽ የሚመጡትን ካራክተሮች እንዳለ ሰርተሽ ብቃትሽን ማሳየት ነው እና ሁሉንም መስራት እፈልጋለሁ እንደ አዲስ። አሁን እዚህኛው ብሌን ላይም ቀጥሎ የምትሰራቸው የምትችላቸው ፊልሞች ላይ ከብዙ ተዋንያን ጋር ሰርተሃል፣ በትወና አብረህ ሰርተሃል። አሁን ፕሮዲሰርም ዳይሬክተርም ወደ መሆን እየተሄደ ነው። ጓደኞችን ዳይሬክት ማድረግ አያስቸግርም? እንደው የሚገርምሽ ጓደኞችሽ ሲሆኑ በደንብ ተቀራርቦ የመስራቱ ነገር ይኖራል። ደስ የሚለው ነገር የኛ ስራ እንደዚህ ህግ አውጥተሽ የምትሰሪው ነገር አይደለም። እንደ ቢሮ ስራ ፈን እያረግሽ እየተጫወትሽ እየሳቅሽ ነው የምትሰሪውና እንደውም እኛ ባላየንበት አንግል እነሱ ደግሞ ሲያዩት ይሄ ነገር እንደዚህ ቢሆን እያልሽ እንደውም መረዳዳቱ ነው የሚኖረው እና ቀላል ነው። እንደውም ያቀላል አንተኔ። ጥሩ ነው። ሌላው ነገር ይሄኔ ከዚህ ቀደም በሌላ ቃለ መጠይቅ ስንገናኝ ስለ እናትህ አውርታ አጠግበም ነበር። ለእናት ያለ ፍቅር ደስ ይለኛል። እኔ ትንሽ ስሜታ ይሆናለሁ ስለ እናቴ ሳወራ። ምክንያቱም እዚህ ምድር ላይ አለችኝ ብዬ የማስባት ምኖርላት እሷ ናት ብዬ ነው የማስበውና ስፔሻሊ ደግሞ አሁን ከቅርብ ዓመታት ወደዚህ 1-2 ዓመት ምናምን ሀዘን መጥቶ ነበር እኛ ቤት ውስጥ። ታላቅ እህቴን አጥቻለሁና ስፔሻሊ ከሷ ሀዘን በኋላ እናቴ ትንሽ ተጎድታለች። አሁን የኔ በጣም ክትትል የሚያስፈልግበት ለሷ ጊዜ የምሰጥበት ወቅት ነውና ብዙ ጊዜን ከሷ ጋር ነው ማሳልፈው። እኔ ስራ ከሌለኝ ቤት ነኝ። ማንም ሰው ያውቃል። እኔን ውጭ አታገኘኝም ስራ ከሌለኝ። ከጂም ሰዓት ውጪ ስራ ከሌለ ቤት ነኝ፣ ከእናቴ ጋር ነኝና የእናትን ነገር ምን ብለሽ ትገልጫለሽ? በተለይ ደግሞ ለኔ ትንሽ ከባድ ነው። እውነት ነው። እስቲ ወደ ፊልሙ ልመልስህና በጣም የምትወደው ከሰራኸው ፈትኖኛል የምትለው ገጸ ባህሪ? አንድ መኳንንት የሚባል ደራሲና ዳይሬክተር እሱ ጽፎ ያዘጋጀው አንድ አባይ የሚል ፊልም ነበር። አባት ሆኖ የሚሰራ ካራክተር ነውና ልጁን ብዙ ዋጋ ከፍሎ ያሳደጋት፣ ካደገች በኋላ ደግሞ አንድ ጎረምሳ ልጅ ወዳ አባቷን የምትፈትን ካራክተር ነችና ልጁም እንዳትጣመምበት ፍቅሯንም እንዳያጣ በጣም የተፈተነ አንድ ካራክተር ይዤ ሰርቻለሁና እሱ ፊልም ትንሽ ፈትኖኛል ብዬ አስባለሁ። ማንን ነው የሚያደንቀው ሄኖክ? ኢትዮጵያ ውስጥ አሁን ባለንበት ሁኔታ እየሰራን የማታደንቂው ሰው የለም። ሆነን ለመናገር ሆሊውድ ወይ ደግሞ ቦሊውድ ብትሄጂ በብዙ ፋሲሊቲ መሀል እየሰሩ ነው ጥሩ ነገር ይዘውልን የሚወጡትና እኛ ሀገር አሁን ባለንበት ደረጃ እንኳን እየሰራን ሁሉም በጣም ጎበዝ ነው። የማላደንቀው ተዋናይ የለም። ግን ለኔ
ካሳሁን ፍስሐ ማንዴላ ምንም ነገር ሆኖ መጫወት የሚችል እዚህ ሙያ ውስጥም ሳልገባ በፊት ድሮም እሱን ሳየው ከሌሎቹ በተለየ ለሱ ነፍሱን ይማረውና ደግሞ ባባ እና ለኔ ማንዴላ በጣም እውነት የሚገባውም ተዋናይ ነው። በጣም ብዙ አይነት ገጸ ባህሪያትን ሆኖ ተጫውቷል። ሁሉም ላይ ያሳምናል። ምንም ነገር ብትሰጪው የተሰጠውን ካራክተር ሆኖ መገኘትን ይችልበታል። ፕላስ ደግሞ ፕሮዳክሽንን የሚያግዝ ሰው ነው ማንዴላ። በአክቲንግ ጠርተሽው ካስት ተደርጎ መጥቶ ዳይሬክቲንጉንም ያግዛል፣ ላይቱንም በቃ ሁሉም ነገር ላይ የሚጨነቅ ሰው ነውና ለኔ አሁን ብሌንም ፊልም ሰራ እሱን ካስት ሳደርገው በብዙ ነገር ነው የረዳኝና በዚህ አጋጣሚ እሱንና ታምሩ ብርሃኑን እግዚአብሔር ያክብርልኝ ማለት ፈልጋለሁ። ምስጋና ይገባቸዋል። ከሴትስ ልል ነው የወንዱ ተናግረሃል። ሴቶችም እንደዛው እንዳልኩሽ ነው አሉ፣ በጣም ብዙ አሉ። ግን እኔ ሁሌም የምናገረው ለሙሉ ዓለም ታደሰ የተለየ አድናቆትም ፍቅርም አለኝ። እሺ የሆሊውድ ፊልም ካየን ተዋናዮቹ በየቦታው ሄደው ልክ እንደ ፕሮዲውሰሩ እንደ ዳይሬክተሩ እንደ ማንኛውም ሰው ብቻ በየቦታው እየሄዱ ፕሮሞት ማድረግ ፊልማቸውን ይኖርባቸዋል። አሁን ቢኖሩ ደስ ይለኝ ነበር፣ ግን ብዙ ጊዜ አያጋጥምም። በጣም ብዙ ጊዜ በእንደዚህ በስራዎችም ተገናኝተን እናውቃለን። ሁለት ሰው ከፊልም ውስጥ ከተገኘ በግድ ሶስት ሰው ከመጣ ነውና እሱን ነገር ቢሻሻል ብዬ እላለሁ። አንተ ስለማትለው እኔ ልበልልህ፣ ደጅ ያለ ሰው ይቀላል። አይ እኛም እኮ ማለት እንፈልጋለን፣ ግን ምን መሰለሽ እኛ ሀገር ፊልማችንን ፕሮሞት የምናደርግባቸው መንገዶች በጣም የተወሰኑ ናቸው። በጣም ትንሽ ነገሮች ናቸው። ብዙ ፊልም ከመስራታቸው አንፃር በየጊዜው እነሱን ስቱዲዮ ላይ እየጠራሽ ፕሮሞት ለማድረግ እነሱን መጋበዝም አንድ እነሱንም ካሜራ ማስመታት ነው የሚሆነው ከስራቸው ውጪ። ሁለት ደግሞ ቢዚ ናቸው በጣም ሆነን ለመናገርና ፕሮዲውሰሩ ነው መጥቶ ሁሉ ነገር ተጋፍጦ የሚሰራውና ብጠራቸው እምቢ አይሉም እኮ። ግን አሁን ለኔ ፊልም ይመጣል፣ ኔክስት መንዝ ደግሞ የሚወጣ ሌላ ፊልም አለ። በየወሩ ስትጠሪው በአመት 12 ጊዜ ሰከላ ላይ እና ከባድ አለ። ታዲያ ደስ ይለኛል። ቋሚ እንግዳ አይ ነው ግን ከባድ ነው፣ ቢዚ ናቸው። አይ እረዳለሁ እሱንም። እሺ በቃ ፊልምህን እናስተዋውቅና በድጋሚ ሌላ ማለት መጨመር የምትፈልገው ነገር ካለ። ፊልማችን እንግዲህ አሁን ከአርብ ጀምሮ እየታየ ነው እንዳልኩሽ፣ በሁሉም በግልና በመንግስት ሲኒማ ቤቶች እየታየ ነው። እንግዲህ ኦዲየንሱ ሄዶ አይቶ ዝግጅትህ ጥሩ ነው ወይ ደግሞ ሁለተኛ እንዳትመጣ ማለትም ይችላሉ። አልወደድነውንም ማለት መብት ነው። ሰው ልጅ ሁለት ነገር ነው ያለው። ስራ ይዘሽ ስትመጪ ወይ ሰው ይቀበለዋል ወይ አይቀበለውም። እንደ አቅሜ ሞክሬያለሁ። ሰው ደግሞ ገብቶ ደግሞ ኮሜንት ይሰጣል። ሌላ ሁለተኛው ነገር በዚህ አጋጣሚ መናገር የምፈልገው ነገር እዚህ ፊልም ላይ የተሳተፉ በጣም ብዙ ሰዎች አሉ። ከፕሮዳክሽን ማናጀር ጀምሮ ሳውንድማን፣ ካሜራማን፣ ሙሉ ክሩን ሁሉንም በጣም ማመስገን እፈልጋለሁ። ሌላውና የመጨረሻው ደግሞ እኔ በኳስ የአርሰናል ደጋፊ ነኝ። ላንሳበት አላንሳበት እዚህ ጋር ውሃ የለም እያልኩ ነበር። እና የአርሰናል ደጋፊ ነኝ። አሁን ላይ ማንሳት የፈለኩት ነገር ምንድነው፣ አንዳንድ ቢፎች አሉ ፌስቡክ ላይ ምጽፋቸው፣ ቲክቶክ ላይ እና ሰው ነን ገባሽ፣ ስሜት አለው ማንም ሰውና እነ ምናልባት የምታውቂያቸው ከሆነ ኤያን ራይት እነ ሄነሪ ምናምን የሚባሉ ትልልቅ ሌጀንድ ኳስ ተጫዋቾች አሉ። ስቱዲዮ ኳስ ሲያስተላልፉ ጠረጴዛ ላይ ወጥተው ነው የሚዘሉት። እነሱ በዛ ደረጃ ታዋቂዎች ሆነው ያን ነገር ሲያደርጉ እኛ ደግሞ በተሰማ ልክ ሰዎች ነንና አንዳንዴ ስሜታዊ ሆነን ምንጽፋቸው ቲክቶክ ላይ የምንለቃቸው ነገሮች አሉና በሌላ ነገር አይደለም፣ ኳስ ስለምንወድ ብቻ ነውና ያስቀየምናችሁ ሰዎች ካሉ በዚህ አጋጣሚ ይቅርታ ለማለት ብቻ ነው። ለአርሰናል እንግዲህ ምን ቀጣይ ደግሞ የማንቼ ደጋፊ ሲመጣ እናስጨበጭባለን። ትቀየማላችሁ አሉ ቶሎ እነሱ ናቸው የሚቀየሙ፣ እኛ እንቀየም። ሁሉም የኳስ ደጋፊ እዚህ ራሱ ብጠይቅ ወንዶቹ እርግጠኛ ነኝ ማንቸስተር ምናምን የሚል ይሰማኛል። እሺ ለማንቼ እንዴት ነው የኳስ ስሜትን ሴንሲቲቭ ያደርጋል። የሚገርምሽ ነገር አሁን በጣም ሴንሲቲቭ ሆኗል ሰው። ማንቸስተር የሚሆነ ነገር ሲሆን አርሰናል የሚሆነ ነገር ሲሆን ሰው ስሜታዊ ነው። እኛ ግን ከዛ ወጥተን ነው ኳስን የምንደግፈው። ከዛ ደግሞ ትንሽ መበሻሸቅ አለ እና መንገድ ላይም ሲያገኙሽ ምናምን ኧረ እባክህ ፍታን ምናምን የሚል ሰው አለ። ያው ትቻለህ ከዚህ በኋላ
አይ ደስ ይላል። ያው ጨዋታ ነው ከስራ ጊዜ በኋላ መዝናኛ ነው። ስለዚህ ሁሉም እንደ ስሜቱ የሚደግፈው ይደግፋል። የግል አይነት አይሁን እንጂ ሁለቱም የሌላ ሀገር ክለቦች ናቸው። ለማንኛውም እኔ የማውቀው ኳስ 90 ደቂቃ መሆኑና ክብ መሆኗ ነው። ስለዚህ ምንም አስተያየት ሰጥ አሁን ደግሞ እኮ በሴቶቹ ብሷል። አዎ ሴቶች እንዴት ናቸው ያሉ? የማነሽ የአርሰናል ደጋፊ ያው ዛጋ ተገኝቷል። የአርሰናል ደጋፊ ነው። ዋናው ነገር የኔ እንኳን ደህና መጣህ፣ እንኳን ደግሞ በጤና ተመልሰህ ወደምትወደው ስራ እንደገና በተሻለ አቅም ደግሞ መታሃል። ብሌን ፊልም እንግዲህ እይታ ላይ ቀርቧል። ሌሎችም ስራዎች ወደፊት ይመጣሉ። እያየን አስተያየት እየሰጠን ማበረታታት አለብን። በዚህ አይነት ባለው የሲኒማ ኢንዱስትሪ ደካማ ነገር እንደምንም ተፍጨርጭረው የሚሰሩ ተዋናያንን፣ ባለሙያዎችን፣ ፕሮዲውሰሮችን ሁሉንም ገብቶ በማየት ስራቸውን ዩቲዩብ ላይ እስኪለቀቅ ድረስ ባንጠብቅ ጥሩ ነው። እኔም አንዷ ነኝ። ለራሴም ነው ምክሩ። በኋላ ሰማዋለሁ መልሼ። ሁላችንም እንደዛ ነውና ገባ እያለን አልፎ አልፎ ማየት እንኳን ብንችልና አስተያየት ብንሰጥ አሪፍ ይሆናል ብዬ አስባለሁ። አመሰግናለሁ በጣም። እኔም ራኪ አንቺን በጣም ነው የማመሰግነው። ሰከላ ፕሮግራም አባይ ቲቪን ሁላችሁንም ፊልሜን መጥቼ እዚህ ፕሮሞት እንዳደረግ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እናመሰግናለን። እኛም ሰከላ ሾው ይቀጥላል። ሄኖክም በክብር እንሸኘው እንዳስገባችሁት።